የማናቀው ከህይወታችን ጋር የተጣመረው የደብረ ብርሃን ብርድ ልብስ ትውስታው ሀብታም ድሃ ሳይል የኖረበት ከመግቢያ በር ሽመል ከተጨመረበት ማለፊያ እስከ የተከበረው አልጋ ማረፊያ መሸፋፈኛ መፈቃቀሪያ በቀለም ህብር በመስመር ጨዋታ በአራት ማዕዘን ቅርጾች ስብጥር የተሰካካ ትውስታችንን አሳይቶናል። ከቤተ ክርስቲያን ደጅም ቢሆን አይጠፋም ነበር። ይህ በጥሪው ስናየው ነው። በሳሊውና በታዳሚው እይታ በራሳችን ባህል፣ እምነት፣ ፖለቲካና ማህበራዊ ህይወት መሸፋፈን፣ መከለል፣ ዝምታ፣ ክልከላና ሌሎችም ተነስተዋል። ይህም በሰዓሊ ዘላለም ስራዎች ፍንትው ብሎ ታይቷል። ባሳለፍነው ወር ሰዓሊ ዘላለም ግዛው እና ልዑል መሪድ ብራዘርስ ፍሮም ዘ ሴም ባች በሚል በቅንጅት በሜትሮፖሊታን የስዕል ማዕከል ባዘጋጁት የስዕል አውደ ርዕይ ላይ ዘላለም የደብረ ብርሃን ብርድ ልብስ ትዝታችንን በቀለሞቹ አቀናጅቶ አስደምሞናል። በወቅቱ የስዕል አውደ ርዕዩን ለመጎብኘት በሄድኩበት አጋጣሚ ሰዓሊ ዘላለምን አገኘሁት። አብዛኛው ስራዎቹ ብርድ ልብስ የለበሱ መሆናቸውንና ከዚህም በፊት በብርድ ልብስ ያሸበረቁ ካንቫሶቹን ከብርድ ልብስ ስር በሚል ስያሜ ባዘጋጀው የስዕል አውደ ርዕይ እንደተመለከትኩት ነገርኩት። ዘላለም ግን ስለ ስራዎቹ ከማውራቱ በፊት ከዚህ በፊት ያዘጋጃቸው የስዕል አውደ ርዕዮች ከብርድ ልብስ ስር ሳይሆን ከብርድ ልብ ስር እንደሆነ መጠሪያቸውን በመንገር አስተካከለኝ። ብርድ ልብ ስር ከብርድ ልብ ስር ምን ማለት ነው? ትርጉሙን እንዲነግረኝ ጠየቅኩት። እሱም ብርድ ልብስ ወይም ብርድ ልብስ ወይም ብርድ ልብ የሀገር ገመና አልባሹ፣ ለድህነት ብርድ ደራሹ፣ የብርድ ልብ አሳሹ፣ ብርድ ልብስ ነው ደራሹ በሚል ሰምና ወርቅ በተሞላበት ምላሹ እኔም ስለ ነገሩ በደንብ እንዳጤን በር ከፈተልኝ። ነገር ግን አሁንም አልገባኝም። ከብርድ ልብስ ስር ይልቅ ከብርድ ልብ ስር ለምን? ስለ ስራዎቹ ያሳደረብኝ ጉጉት ታዲያ ስለ እርሱም እንዳጤን ወደድኩኝ። ያም ቀን ሌላ ቀን እንደምንገናኝ ቀጠሮ ተቀጣጥረን ተለያየን። በሚቀጥለው ጊዜ በተቀጣጠርነው መሰረት በካንቫስ ጀርባ ስላለው ህይወቱ ሊያጫውተኝ እዛው በሜትሮፖሊታን የስዕል ማዕከል አቀናሁ። ስለ አስገራሚ ፒራሚዳዊ ጉዞ ከልዑል ጋር ስላደረገው ልዩ ጥበባዊ ቅንጅትና ሌሎች ሀሳቦችን አነሳልኝ፣ አጫወተኝ። ቆይታ ከሰዓሊው ጋር ነው። እኔም መልእክተ ሰዓሊ አብራችሁ እቆያለሁ። እንዴት ናችሁ? ሰላም ዘላለም፣ እንዴት ነህ? ሰላም ነው። ሁሉ አማን? ሁሉ ሰላም። እንኳን ደህና መጣችሁ። እንኳን ደህና ቆየህ። ሁለተኛ ጊዜ ወይ ሶስተኛ ጊዜ ስንገናኝ? አዎ፣ ለሶስተኛ ጊዜ። አሁን ዛሬ ሶስተኛ ጊዜ ነው። በጣም የሚያምር የስዕል ስራዎች ነው የማየው። ከመሪድ ጋር በአንድ ላይ ሆነ እንዳቀረብከው ሰምቻለሁ። አዎ፣ እንዳጋጣሚ ሆኖ ይሄ ኤግዚቢሽን ከልዑል መሪድ ጋር ኢቲ ሜትሮፖሊት ይሄ ጋለሪው ጋበዘን። ሁለታችንን ኢንዲቪጁዋሊ ነበር የጋበዘን። አጋጣሚ ሆኖ ግን እኔና መሪድ አንድ ባች ነን። ከ25 ዓመት በፊት ከአርት ስኩል ከአዲስ አበባ ስነ ጥበብ ትምህርት ቤት አብረን የተመረቅነው። ይህ አጋጣሚ ሁለታችንም ሳንፈልገው በእነሱ ምርጫ የተካሄደ ኤግዚቢሽን ነውና የረጅም ዓመት ጓደኛዬ ነው፣ ወንድሜ ነው። ስለዚህ አርስቱ ዶክተር ደስታ የሱ ባለቤት ያወጣችው አርስት ነው። የኤግዚቢሽኑ መነሻ እንደ የተጠቀምነውና ብራዘርስ ፍሮም ዘ ሴም ባች የሚል ኤግዚቢሽን ነውና ሁለታችንም በተለያየ ቲም በሚያመሳስለን በኖርንበት ዘመን የሰራናቸው ስራዎችን ለዚህ ባለፉት ዓመታቶች ውስጥ የሰራናቸውና አዳዲስ ስራዎቻችንን ይዘን ለአንድ ወር ሲካሄድ ነበር ኤግዚቢሽን። ይሄን ይመስላል ኤግዚቢሽናችን። እስቲ እንይ ያሉትን ስዕሎች።
ኤግዚቢሽኑ ላይ እኔ የተረዳሁት አንድ ነገር አለ። የተሸፋፈነው ማንነታችንን እያሳየ ከብርድ ልብ ስር ያሉ እውነታዎችን ልታስቃኝ ሞክረሃል። አርቲስት መርድ ደግሞ ራቁቱን ማንነታችንን ገልጦ ያሳየ ይመስለኛል። ከሁለታችሁም ጋር ግን አንድ የተረዳሁት እውነታ አለ። ሁለታችሁም እውነታ ፍለጋ ላይ ያላችሁ ይመስላል። አካሄዳችሁ ግን ያው ለየቅል ነው። አንተ ግን ላንተ ያንተ ስራዎች ምንድነው መልእክታቸው? አመሰግናለሁ። ጥሩ ጥያቄ ነው። እነዚህ ስራዎች ከተጀመሩ ቢያንስ የ10 ዓመት የአክል አካባቢ ይኖራቸዋል። ከብርድ ልብስ ጋርና ከሰው ጋር፣ ብርድ ልብስ ከሰው ጋር፣ ብርድ ልብስ ከሀገር ጋር፣ ብርድ ልብስ እንደ ምልክት ከመነሻችን ከፖለቲካችን ከኢኮኖሚያችን እና ከታሪካችን ጋር በተያያዘ አካባቢያችን እንደመነሻ ስቃኝ ያገኘሁት እኔ ተወልጄ ባደኩበት ዘመን ላይ ይሄ ብርድ ልብስ ኮመን የሆነ የማንነታችን በሀገራችን ንብረት ሀገራችን ውስጥ የተመረተ ነው። እስካሁን ባገኘሁት ውስጥ ዲዛይነሩ መሰረታዊ ዲዛይነሩ የማን እንደሆነ ባላቅም ከደብረ ብርሃን ብርድ ልብስ ደብረ ብርሃን ውስጥ ያለው ደብረ ብርሃን ብርድ ልብስ ፋብሪካ የተመረተ ግን በዛ ጊዜ ኮመን የሆነ ኢኮኖሚያችንንም ታሪካችንንም አብሮነታችንን የሚገልጸው የነበረ አንድ ወንድማማቾች አብረው የተኙበት አንድ ቤተሰብ አብሮ መገለጫ የነበረው ወይም መኩሪያችን የነበረ ብርድ ልብስ ነውና እንደ ሰዓሊ ደግሞ ቲሙን ስትመርጪው በብርድ ልብ ስር ውስጥ ብርድ የሚበርድሽ አካላት ሳይሆን ልብሽን ነው የሚበርደው። ችግር የሚበርደው ችግር የሚገጥምሽ ፊዚካሊ ሳይሆን መጀመሪያ መንፈስሽን ነው። መንፈስሽ ሲሰበር ነው ፊዚካሊ የሚሄደውና እነዛ ከብርድ ልብ ውስጥ ያሉትን ከብርድ ልብስ ውስጥ ያሉትን ማንነቶች ለማሳየት በቀለሞቼ በምነሳባቸው ማንነቶች ውስጥ ሰውን በመወከል ብርሃንን፣ ጥላን፣ ከለርን፣ ቴክስቸርን በመጠቀም ለመግለጽ ሞክሬያለሁ ባለፉት 10 ዓመታቶች ውስጥ። ይሄኛው ቀጣይ በዛ ውስጥ ከተሰሩት ውስጥ ትልቅ ቦታ የሚይዙ አሉ። የሚገርሙ ታሪኮች አሉ። ከሰው ወረቀት ይቀድማል? ከሰው ማንነት ይቀድማል? ሰው ይቀድማል ወይስ ወረቀት ይቀድማል? ወይ ሰው የፈጠረው ታሪክ ይቀድማል? እነዛን ጥያቄዎች ለመመለስ ሞክራለሁ። መልሼዋለሁ አልመለስኩትም አላውቅም። እና ኦዲየንስ ነው እኔ ሳልኩትን ስል እኔ በምነሳበት ታሪክ ውስጥ ስየዋለሁ። ከዛ እኔ የማስበው እና እኔ የምተርከውን ትረካ ሰው ተቀብሎኛል ወይ ክሪቲሳይዝ አድርጎኛል የሚቀጥለው ስቴፕ ነው። መነሻዎቼ ግን እነዚህ ናቸው። እንደ ምልክት የተጠቀምኩበት ጊዜ የፈቀደውና ያየሁት ታሪክ ነው። ከብርድ ልብ ስር በሚል ከዚህ በፊትም ያቀረብካቸው ኤግዚቢሽኖች አሉ። ይሄኛው ስንተኛው ነው? ከዛ ቀጣይነት ያለው ነው? አዎ፣ አብዛኞቹ ከመጀመሪያው ቶሞካ ነበረ በነብዩ ግርማ በሚፍታ ዘለቀና በታላቁ ሰዓሊ አስተማሪና ኪዩሬተር እሸቱ ጥሩነህ ጋሽ እሸቱ ጥሩነህ የመጀመሪያው የብርድ ልብስ ታሪክ የተሰራው ቶሞካ ነበር። ቶሞካ የተሰሩ ስዕሎችም አሉ እዚህ ውስጥ። ከቶሞካ ቀጥሎ ፈንድቃ ነበረ። ከፈንድቃ ቀጥሎ ይሄኛው ሶስተኛው። ስንት ዓመት ሆኖ ማለት ነው በአጠቃላይ? 10 ዓመት አካባቢ 9 ዓመት ነው። ወደ 10 ዓመት እየሄደ ነውና የብርድ ልብስ ስራዎቹና ብርድ ልብስና ሰው ብርድ ልብስና እንስሳ እንደ ምልክት እየተጠቀምኩባቸው ያሉትን ነገር ሰው፣ ልብስ፣ ብርድ ልብ እና ወፍ ምናምን ባሉ እንደ ምልክትና ማዋቀራቸው ብርሃን፣ ጥላ፣ ህይወትን ሊገልጹልኝ የምችላቸውን ነገሮች እየሞከርኩ የተረፈውን ጥያቄዎች እንዲያው ተቀምጠን የምንጫወት ይሆናል። ግን ከዛ በፊት እንዲያው ከጀርባ አንድ ጦጣ ወይም ዝንጀሮ ይታየኛል። ከሰው ይልቅ ዝንጀሮ የመረጥክበትን ምክንያት ግን ማወቅ ፈልጌ ነበር። ያው የዚህ ስራ ርዕሱ የመኖሪያ ፍቃድ ይላል። ምናልባት ሰልፊም የሚያነሳ ይሆናል፣ ግን ትጠየቂያለሽ በሄድሽበት የመኖሪያ ፍቃድ። ዝንጀሮ አይጠየቅም አይደል? የሆነ ከሆነ ጫካ ሆነ ጫካ የሆነ ወይም እንትኑ እንስሳ በሲምቦላይዝ ያደረጉት ትንሽ
ወደኛ የሚቀርብ ስለሆነ ነውና እኛ የፈጠርነው ነገር እኛን አስሮናል። ሰው የፈጠረው ነገር ሰውን አስሮታል ብዬ ስለማስብ ቀድሞ የመጣው ወረቀቱ ነው ወይስ ማንነታችን ነው? መልሱ የኔ አይደለም። ለመጠየቅ ነው የሰራሁት። የሚገርም ሀሳብ ነው። ታንክ ዩ። በጣም አመሰግናለሁ። የተረፈው ጥያቄዎችን እስቲ ተቀምጠን እንጫወት። ታንክ ዩ። ዘላለም በስራዎች ውስጥ በጣም የደመቁ ቀለማቶችን እንግዲህ ትጠቀማለህ። የነዚህ ቀለማቶች ጥምረት ደግሞ ያንተን ስብዕና፣ የህይወት ግጥምጥሞሽ እና ጉዞህን በአጠቃላይ የተወሰነ የነገረኝ ይመስለኛል። ነገር ግን እኔ ራሴ ከመገመት ይልቅ አንተው ብትነግረኝ ደግሞ በጣም ደስተኛ ነኝ። አመሰግናለሁ። ዘላለም ግዛው ዘውገ እባላለሁ። ከታሪኳ ተፈሪና ከግዛው ዘውገ የተወለድኩ ለእናቴ ሁለተኛ ልጅ ለአባቴ አራተኛ ልጅ ይመስለኛል ያለሁት። ያደግኩት የተወለድኩት ዓለምፀሐይ ድልድይ ከሚባል ጉለሌ አካባቢ ዓለምፀሐይ ኢያሱ የልጅ ኢያሱ ልጅ በእሳቸው ስም የሚጠራ ድልድይ አለ። በሱ ዳገት ላይ ወደ ፓስተር መሄጃና እዛ አካባቢ ተወልጄ ያደግኩት። ረጅሙን እድሜን የኖርኩት እዛ አካባቢ። የተማርኩት ኤሌመንተሪ ትምህርት የተማርኩት ቤተልሔም ትምህርት ቤት ነው። ሁለተኛ ደረጃ ትምህርት ቤት የተማርኩት መነን የካቲት 12 በዛ ጊዜ እኔ በተማርኩበት ጊዜ የካቲት 12 ይባል ነበርና በየካቲት 12 የተማርኩት። ከዛ አዲስ አበባ ስነ ጥበብ ትምህርት ቤት ገብቼ የስዕል ትምህርት ቤት የተማርኩት እዛ። የስዕል ጅማሬ ካልሽኝ ደግሞ ስዕልን ሲጀምረው ከሰፈሬ ከአካባቢና ከቤቴ ይጀምራልና እስከ ቅርብ ጊዜ ድረስ ቤታችን ውስጥ ሰዓሊ አለ ብዬ አላስብም። ግን ነፍሳቸውን ይማረውና ቤተሰቦቼ በጣም በቅርብ ይከታተሉኝ የነበሩ ቤተሰብ አንደኛው አጎቴ ነው፣ ንጉሱ ዘውገ ይባላል። የቲያትር ሰው በዛ ዘመን ጥሩ እውቅና የነበረው የቲያትር ሰው ነው፣ ንጉሱ ዘውገ ይባላል። አባቴም ግዛው ዘውገ ይባላልና በኤዱኬሽናል ማኔጅመንት ስለነበር የነበረው ስለ ትምህርት ያውቃል። ክረምትን ወስዶ አርት ስኩል ነበር ማሳልፈው እኔ ከልጅነት ጀምሮ ክረምትን ስዕል ትምህርት ቤት ነው ያሳለፍኩት። አካባቢ ደግሞ ሁለት ለኔ መሰረታዊ የሆነ ዕውቀትን ለስዕል ጥሩ ነገር ያስተላለፉልኝ እሳይ ኃይሉ የሚባል ሰዓሊ ነበር። ተስፋዬ ባየልኛም በቅርብ በዚች 3 ወር ውስጥ የተለየን ታላቅ ወንድማችን አለ ተስፋዬ ባየልኝ። ሁለቱ ለኔ የስዕል መነሻዬና የስዕል መንገዴን ካሳዩ ጎረቤቶቼ፣ የሰፈር ታላላቅ ወንድሞቼ ናቸው። ከዛ ደግሞ ይቀጥላል። ይሄን ይመስላል። ስለ ቀለም ስለ ከለር አሁን ያየሻቸው እነዚህ ስራዎች እዚህ ውስጥ ያሉ ስራዎች ከ10 ዓመት ወዲህ እንጂ እኔ ላይፍ ታይሚንግ ስዕል የኖርኩ ነው። ከህፃንነት ጀምሬ ከአርት ስኩልን በፊት ቤቴ ውስጥ የአበባዮሽን ስዕል ምን ስዕል የባዮሎጂ የጂኦግራፊ የምናምን ስራዎችን ስትሰሪ ከእንደገና የራሴን ስራ ስራ ነበር። ከአርት ስኩልም ከወጣሁ በኋላ ብዙ ስራዎችም አርት ስኩል ውስጥ እያለሁ ሰራቸው የነበሩ ቲሞች አሉ። እነዚህ ስራዎች አሁን ግን ያየሻቸው ከ10 ዓመት ወዲህ የምሰራቸው ስራዎች ናቸው። ካገባሁ በኋላ የሰራኋቸው ናቸው። ለዚህ መሰረታዊ የከለር ልዩነት ትዳር የፈጠረው ትግል፣ ስትራግል፣ ፍቅር፣ ጠብ፣ ጥላቻ፣ መውለድ ምናምን የምትያቸው ውጣ ውረዶች ይመስሉኛል። እኔ ባልናገረው ደስ ይለኝ ነበር። እንደ ድል ሆኖ ወይም እንደ እንትን ሆኖ ኢትዮጵያ ውስጥ አርት ሂስቶሪያን፣ አርት ክሪቲክስ ሰዓሊው ይስላል እንጂ እነዚህ እኔ ሳልኩበት ምክንያት እንደዚህ ናቸው ብሎ ማስረዳት ልፊያ ነው ብዬ አስባለሁ። ለምን እኔ እንደ አንድ ሰው የበላው ምግብ ሳይስማማው ቮሚት አድርጎ እስኪጨርስ እንደሚጨርሰው ያህል እንደዛ ነው ስዕል የማስበው። ከዛ ያንን ምግብ አስሼ ወይም ሐኪሙ ይሆናል ወይ የሆነ ሳምበዲ እንደዚህ ሆነ ነው ይሄንን ስዕል ሳልከው እንደዚህ ሆነ ነው የታመምከው እንደሚለኝ መነሻዬን ባልናገር ጥናት ቢደረግበት ደስ ይለኛል። አሁንም እኔ ግምቴን ነው የምነግረው። ከስዕል ብርድ ልብስ ያየሁት መጀመሪያ ባለቤቴ የአሁኗ ባለቤቴ ድሮ ገርል ፍሬንዴ እሷ ላይ ነው ያየሁት ውበቱ ብርድ ልብስ። ይሄን ብርድ ልብስ አለብስም ያልኩበት ጊዜ ነበር፣ ማልፈልጋቸው ጊዜዎች ነበሩ። ግን እሷ ላይ ካየሁት በኋላ ይሄ ብርድ ልብስ በጣም የሚገርም ውበት አለው።
ምናልባት ብርድ ልብሱ ላይሆን ይችላል እሷ ይሆናል ውበቷ የሳበኝ። የዛ ጊዜ ጥሩ ፍቅር ላይ ነበርኩና ከዛ በኋላ ብርድ ልብሱን ውጭ አየሁት በረንዳ ዳሪ ጋር ኤቭሪዌር ጥበቃ ቤርጎች ውስጥ ሁሉም ቦታ ላይ። ከዛ ወደ ኋላ ሪኮል አድርገን ስንሄድ ያ ብርድ ልብስ አሁን የኢኮኖሚ መገለጫ ሆኗል። አሁን ወደ ደሃው ክፍል ማለት በታችኛው ክፍል ላይ ነው የሚለበሰው የብርድ ልብስ። በፊት ግን ከላይ እስከ ታች ያለው እስከ መካከለኛው ህብረተሰብ ጋር ቤት ውስጥ ነበረ ብርድ ልብስ። ስለዚህ ኢኮኖሚያችንን ሊገልጽ ይችላል። ወይም በደርግ ጊዜ የነበረውን የዝግ የሆነ የፖለቲካ ስታተሳችን ከውጭ የሚገቡ አልባሳቶች እነዚህ ስላልነበሩ ይሄንን ሊገልጽ ይችላል። እንደ ሰዓሊ ግን ብዙ ነገር ላስተላልፍበት ስለቻልኩ ሰው ልጅ የሚያለቅሰው ወንድ ልጅ አያለቅስም የሚባል አንድ አበሻ ብርድ ልብስ ውስጥ ያለቅሳል። ብርድ ልብስ ውስጥ ብዙ ነገር አለ። ከብርድ ልብስ ስር ከልባችንም ስር ከብርድ ልብስ ስርም ብዙ ነገር ስላለ ብዙ ነገር ኮመን ብዙ አስተያየት አጋጥሞኛል ከስዕል ውስጥ በዚህ 10 ዓመት ውስጥና በጣም ብዙ ሰው አውርቶኛል። ማላቃቸው ሰዎች ብዙ ነገር አውርተውኛልና ኮመን ይመስለኛል። ለዛ ነው የተነሳሁበት እኔን ስለሚመስለኝ ነው የተናገርኩት። ምናልባት ለመጀመሪያ ጊዜ ስሜትህን በቀለም ያስቀመጥክበት አጋጣሚንስ ታስታውሰው ይሆን? በጣም ልጅ ነበር። ሻንካር የሚባል ህንድ ውስጥ የነበረ የስዕል ውድድር ነበር። እኔ ያደግኩት እንደነገርኩሽ ጉለሌ ውስጥ። ጉለሌ ደግሞ ሳንስሱ የሚባል የሞተር ውድድር ነበር፣ የሞተር ብስክሌት ውድድር። ይሄ ማውንቴን ባይክ ምናምን እንደሚሉት እና ያን ውድድር ሻንካር ሲመጣ ያን የሞተር ውድድር ሰራው እና ህንድ ውስጥ የነበረ አሸነፍ። ከዛ በኋላ በቃ ስዕል የኔ ነው በሚል ቤተሰቦችን ወደዛ ገቡ። የሚገርም ነው። ይህ የብርድ ልብስ መለዮ እንግዲህ አሁን 10 ዓመት ከሆነ አሁንም ኦሬዲ አቅርበኸዋል። ከዚህ በኋላ የማቅረብ ሀሳብ አለ? ያንተስ መለዮ ሆኖ የሚቀጥል ይመስላል? እሱ የኔ አይደለም፣ ገና አልሰራሁበትም ብዬ ነው የማስበው። መሰራት አለበት ብዬ የማስበውን ያህል አልሰራሁትም። በተለያየ የህይወት ውጣ ውረድ ውስጥ መስራት የሚገባኝን ያህል አልሰራሁም ብዬ አስባለሁ። አላለቀም ውስጤ ገና ብርድ ልብስን መስራት ብርድ ልብስን ሳይሆን ብርድና ልብና ሰው የሚለውን ነገር ሀሳብ ኮንሰፕቱንና አገናኙት ብዬ አላስብም። ገና ጅማሬ ነው ብዬ አስባለሁ። ትንሽ ዓመት ነው የሰራሁት። ብዙ መሰራት አለበት ብዬ አስባለሁ። ገና አላለቀም። ታዲያ መዳረሻ ምን አይነት መንገድ ላይ ነው የሚሆነው? እሱን እግዚአብሔር ያውቃል። እሱን ባቅ ኖሮ አልተደም። በጣም ጥሩ። 25 ዓመታት እንግዲህ ዘርፉ ላይ እንደቆየ ጠቁመኸኛል። ምናልባት በዚህ ሁሉ ዓመታት ውስጥ ተጽዕኖ ያሳደረብህ ሰዓሊ ነበር? ልጅ እያለሁ እሰይ ኃይሉ የሚባል አሁን ነው የት እንዳለ አላውቅም፣ ጀርመን እንደሄደ ነው የማውቀውና እሰይ ኃይሉ የሚባል ሰዓሊ ነበር ጎረቤታችን። አንደኛው እሱ ነው። ሁለተኛው ቤተሰቦቼ አባቴ፣ እናቴና አጎቴ በጣም ይገፉኝ ነበር። ማለት በቃ ይሄ ልጅ ለስዕል ነው ብለው አይተውኛል ይመስለኛልና ሁለት ሶስቱ ግዛው ዘውገ፣ ታሪኳ ተፈሪና ንጉሱ ዘውገ በጣም ደጋፊዎቼ ነበሩ። ሌላም ተስፋዬ ባየልኝ አሁን በቅርብ ነው የሞተውና ቢኖር ደስ ይለኛል። እሱ አንድ የሰፈር ልጆች ናቸው። ከዛ ካደግሽ በኋላ ደግሞ ጓደኞች ይኖርሻል። የሰፈር ልጆች አሉ፣ አብሮ አደጎቼ ጓደኞቼ። ከዛ ትምህርት ቤት ስትገቢ በጣም የሚገራርሙ አስተማሪዎች ነበሩ። በጣም ለኔ በጣም እድለኛ ነኝ። በዛ ባች ውስጥ መማር የምለው ታደሰ ማመጫ አስተምረውኛል። ወርቁ ማሞ፣ ወርቁ ጎሹ፣ ታደሰ ግዛው፣ ኃይሉ ጽጌ፣ ስንቱን ልጥራልሽ። በጣም ነፍሳቸውን ይማረውና ዋው ድሮይንግ ቲቸሮች ነበሩና ታደሰ በላይነህ በጣም ብዙ አስተማሪዎች አስተምረውኛል። ያስመረቁኝ ደግሞ ታደሰ መስፍንና መስገቡ ናቸው። ስለዚህ በጣም ገና ወጣት ናቸው እነዛ። እኛ ስንማር ገና ከራሻ መጥተው 1-2 ጀነሬሽን እንዳስመረቁ ነው እኛ የተመረቅነውና ለኔ ትልቅ ኢንስፓይሬሽን አይቼ እነሱ ናቸው። ከዛ በኋላ ደግሞ ታናናሾቼም አሉ፣ በጣም የሚገራርሙ ሰዓሊዎች አሉ። እነሱን አሁን እዚህ ደረጃ ስትደርሺ በጣም ብዙ
ደረጀ ደምሴ፣ ሜሪ ኮከብ በጣም ታላላቅ ሰዓሊዎች በጣም ይገራርሙ ታናናሽ ሰዓሊዎች ይማሩና እንደ ጊዜሽ መነሻሽና ማድነቂያሽ ይለያያልና ከህፃንነት ጀምሮ እነዚህ ይመስላሉ። አንድና ማረሳው ግን ቤተልሔም ትምህርት ቤት ስማር ኤሌመንተሪ ቻይና ገብሬ የሚባል ሰዓሊ አስተምሮኛል። ከአርት ስኩል የተመረቀ ቻይና ገብሬ የሚባል አስተማሪ አስተምሮኛል። ስለዚህ ድለኛ ብዙ አርት አካባቢ አድርጌያለሁና እነሱ ናቸው መነሻ። አመሰግናለሁ ዘላለም። የመጀመሪያው ኤግዚቢሽንህን መቼ ነበር ያደረከው? ጥሩ ሀሳብ ለመሰለሽ ሊሊ ቆንጂት አስኒ ጋለሪ ቤላ አካባቢ ነበርና ልክ እንደተመረቅን የመጀመሪያ ኤግዚቢሽናችንን የግሩፕ ኤግዚቢሽን የሰራችልን ሊሊ እሷ ናት። አስኒ ናት። ቆንጂት ትባላለች። ቆንጂት በስዕል ታሪክ ውስጥ በጣም ትልቁን ተራራ የገፋችና አሁን ላሉት ጋለሪዎች በር ያሳየች ትልቅ ሰው ናት። ሁላችንም አሁን የደረስንበት ሰዓሊዎች ልናደንቃት ልናከብራትና ልናመሰግናት የሚገባ ትልቅ ሰው ናት። ቆንጂት ትባላለች። በሰዓሊነት በህይወት ገጠመኝ ልታልፈው ያዳገተ ተግዳሮት አሁን ግን ይሄን ባደርግ ኖሮ አልፎ ነበር ብለህ እንዲያው የምታስታውሰው እውነት ይኖር ይሆን? አዎ በጣም የሚቆጨኝ የጣይቱ ሆቴል መቃጠል። ጣይቱ ኢንተርናሽናል አርት ሴንተር የሚባል ከሊዮ የሚባል ከፈረንሳይ የመጣ ፈረንሳዊ ከጣይቱ ባለቤት ጋር የከፈተው አቶ ፍጹም ከሚባል ጋለሪ ነበረ። ጣይቱ ኢንተርናሽናል አርት ሴንተር የሚል ከሆነ አመታት በኋላ ጥሩ ኤግዚቢሽን ከሰሩ በኋላ ቆመ። በተለያዩ ምክንያቶች በኢትዮጵያ ውስጥ በነበረ የፖለቲካም ብቻ ቆመ። ከዛ በኋላ እኔ ቻንሱን አግኝቼ እኔ ደግሞ ከፈትኩ ጀመርኩ ከጋሽ ፍጹም ጋር። በስንት ዓመተ ምህረት ማለት ነው? 2007 2008 ኦኬ ይመስለኛል እንደዛ አካባቢ። አዎ 2007 2006 አካባቢ። ከዛ ጥሩ አመቶችን 2 አመታት ጥሩ ከኢትዮጵያ ሰዓሊያን ማህበር ከነስዩም ከነ ሴፉ ጋር በመተባበር ትልቅ አርት ፌሮችን ሰራን። ኤግዚቢሽኖች ተሰሩ። የጣይቱ የሚለየው ጋለሪ መሆን አለበት ብዬ የማስበው ለመሰለሽ የትኛውም ቱሪስት የትኛውም ሴንተር መሆኑ አንድ፣ ሁለት የትኛውም የሚመጣ ማንኛውም ሰው ጣይቱ የመጀመሪያ ሆቴል ከመሆኑ አኳያ ኢንቪቴሽን ሳትሰጪው ኢንቫይት ሳታደርጊው መጥቶ የሚጎበኝ ሆቴል። ያ ስፔስ ደግሞ የተሰራው የላይቱ የአካባቢው የሁኔታ በጣም ነው ያምራል። ስለዚህ ጣይቱ ሆቴል አስቀጥለን ቢሆን ኖሮ አስቀጥዬ ወይም ታግሼ ቢሆን ኖሮ ወይም ቻሌንጅ አድርጌ ቢሆን ኖሮ ለአርት ለጥበቡ ትልቅ እንትን ይከፍት ጥሩ ነበር ብዬ አስባለሁ። ጣይቱ ከተቃጠለ በኋላ ያንን ታሪክ ለማስቀጠል መገንባት ነበረበት። የባለቤቶቹም የፖለቲካውም የሀገርም የህዝብም ጥያቄ ነው። ጣይቱ የህዝብ ነው። ከዛ በኋላ ዲቴል የሆነው ነገር አላውቅም ያልተገነባበትን ነገር። አሁን ዘርፉን ለማሳደግ በሚል የተለያዩ የሰዓሊያን ማህበሮች አሉ። የነዚህ ሰዓሊያን ማህበሮች መመስረት ለሰዓሊው የሚሰጠው ጥቅም አለ ብለህ ታምናለህ? ጥቅም አለው፣ ግን ያው የማህበር ወይም የሶሳይቲ አይደለም ጀግንነት፣ የግለሰብ ነው ጀግንነት። እነዛን ማህበር የሚመሩ ሰዎች ራያቸው ያስፈልጋቸዋል። ራያቸው ለምንድን ነው? ስፋቱ፣ መደረጃው ወይም ለማን ነው የምሰራው፣ ለምንድን ነው የምሰራው የሚለው ነገር ያስፈልጋል። ታግለው የመሰረቱ ሰዎች አሉ። የሰዓሊያን ማህበር ሲመሰረት በብዙ ጊዜ ተመስርቷል። በሁሉም መንግስታቶች ውስጥ ነበረ፣ አሁንም አለ። ግን ህልማቸው ያንን ሶሳይቲ ያንን ማህበረሰብ የሰዓሊው ማህበረሰብ የሚመሩት ሰዎች ራያቸው ነው ትልቅ የሚያደርገው ሶሳይቲውን ማህበሩን ወይም የሚያግዘው። ስለዚህ ማህበሩ አስፈላጊ ነው። እነዚህ ፖሊሲ ሜከርስ፣ ፖለቲሻንስ፣ ቲቸርስ፣ ሂስቶሪያንስ ምናምን ትያቸው ናቸው የሚያነቁን አይደለ? አንቂዎች ናቸው። አርቲስትም ብርሃን ነው የሚሰጠውና ይሄንን ማህበር የሚመሩ ሰዎች የነሱ ራዕይ ወሳኝ ነው ብዬ አስባለሁ። የግለሰቦቹ ማህበሩን የመሰረተው መንግስት ቢሆንም
ግለሰቦች የሚመሩት ግለሰቦች ደግሞ ለግላቸው ነው የሚያስቡት ወይስ for the sake of art ነው የሚያስቡት for the sake of ኢትዮጵያ ነው የሚያስቡት ወይም ለዓለም ነው የሚያስቡት? ያ ለመሰለሽ በጣም ተቸግሮ ዳዴ የሚል ሰዓሊ አለ። ያንን ሰዓሊ ማንሳት ነው የሚፈልጉት። እውነተኛውን ሰዓሊ ቅድም ከካሜራ ውጪ ስናወራ ነበረ። ኢትዮጵያ ያጣቻቸው አርት ሂስቶሪያን፣ አርት ክሪቲክስ እና ቲቸሮች ያስፈልጉናል። ለምን እውነተኛውን ሰዓሊ ሌባውን ሰዓሊ ኢሚቴት የሚያደርገውን በጣም ከልቡ ሆነስት ሆኖ እድሜውን ሁሉ የገደለ አስተማሪዎቻችን፣ ሰዓሊዎቻችን ወደ ላይ መውጣት የሚገባቸውን ሰዎችና እውነት በስዕል መኖር እንድንችል የሚያደርጉ እነዚህ ሰዎች ናቸው። አንደኛው ማህበሩ። ስለዚህ አስፈላጊ ናቸው ብዬ አስባለሁ። አንዳቸው ማህበር አባል ነህ? አይደለሁም፣ ግን እሰራለሁ ከነሱ ጋር። ጣይቱ ኢንተርናሽናል አርት ሴንተር ላይ ሆኜ ብዙ ከሰዓሊያ ማህበር ጋር ነው የሰራሁት። እስካሁን አይደለሁም የትኛውም ወይም ስንፍና ይሆናል። በስንፍና አይደለሁም የትኛውም የሰዓሊያ ማህበር አባል አይደለሁም። ዘርፉን ለመደገፍ በምን አይነት አግባብ ብሰራ የራሴን የሆነ አበርክቶ እሰጣለሁ ብለህ ታምናለህ? በጣም ተግቼ በመሳል ስዕሌን አክብሬ ኦነስት ሆኜ ከሳልኩ ዘርፉን ደግፋለሁ ብዬ አስባለሁ። ኦነስትሊ ደግሞ በቃ በማየት በማድነቅ በማውራት የስዕሉ ዘርፍ አሁን እንደ ሀገር ምን ላይ ነው ያለው? ጥሩ ደረጃ ላይ ነው ያለው። ጥሩ ነው ማለት ያው አንቺን አምጥቶሻል። የሚዲያዎችም ሜንስትሪም ሚዲያዎችም በደንብ እየሰሩበት ነው። ግለሰቦችም በራሳቸው የዩቲዩብ፣ ቲክቶክ፣ ፌስቡክ ምናምን አካውንታቸው ላይ ስዕልን በተለያየ መልኩ እያሳወቁት ነውና ከነበርንበት መነሻ ስናየው እኔ ከተመረቁ 26 ዓመት በፊት ከዛ ጊዜ ጀምሮ በአሁኑ ዓመታቶች ውስጥ ያሉት ሰዎች ያው ጋለሪዎች በጣም በሰፊው አሉ። የዛኔ ጋለሪ የሚባል የለም። ከቆንጂት አስኒ ጋለሪ አሊያንስ ኢትዮ ፍራንሲስ፣ አሊያን ካልቸር፣ ጀርመን ካልቸር ኢትዮጵያ የነበረው የአስኒ ጋለሪ ነበር። ከዛ ሴንት ጆርጅ ጋለሪ ነበርና አሁን ግን አላቃቸው ስንት እንደሆኑ ራሱ አላቃቸው። ስለዚህ በጣም ሰው የሰራውን ነገር ለማሳየት ቦታ ካገኘ በቂ ነው። በዓለም አቀፍ ደረጃ ስራዎችን ያሳየህበት እና ያስተዋወቅበት አጋጣሚ አለ? የለም ማለት እኔ ወጥቼ አላሳየኋቸውም፣ ግን ስዕሎች የወጡበት ጊዜዎች አሉ። ያሉበትን ቦታ አለ እንጂ እኔ አልወጣሁም፣ አላሳየሁም። ምናልባት ያልወጣህበትን አጋጣሚ ብታጫውተን። ያው ስዕሎች ከወጡ ምናልባት ሰዓሊው ማን ነው የሚል ጉጉቶች ሊኖሩ ይችላሉ በተመልካቾች ዘንድና ይህ አጋጣሚ በምን ምክንያት ይሆን? ሁለት ስራዎች ከኦስትሪያ የመጣ ሰውዬ ገዝቶናል። ከገዛም በኋላ እዛ ኤግዚቢሽን ለማሳየት የወሰደው። እንደዚሁ ሌላም ሁለት ስራዎች ጣሊያን የሚሄዱት ግን ኢንቫይት አልተደረኩም። ለስራዎቹ ስላልተደረኩ ነው ያልወጣሁት እንጂ ሌላ ነው። ኦኬ። ከዚሁ ጋር የተያያዘ ተጨማሪ ጥያቄ፣ ምናልባት አሁን የኢትዮጵያ ሰዓሊያን እንደሌላው ዓለም ላይ ካሉ ሰዓሊያን አንጻር ስናስተያየው ብዙም ስራዎቻቸው ድንቅ ስራዎች አሉ፣ ድንቅ ታለንቶች አሉ። ነገር ግን እነዚህ ታለንቶች በዓለም አቀፍ ደረጃ የመውጣት እድላቸው በጣም ዝቅተኛ ነው። 1% ራሱ ይሆናል ብዬ አላምንም በግሌ። ይህ ከምን የመነጨ ነው ብለህ ነው የምታስበው? ያልተቀናጀ ማንነት አለ ማለት ሰዓሊው መሳል ነው። ከሳለ በኋላ ደግሞ ፕሮሞት ማድረግ የሚገባበትን ያህል እንደየሰዓሊው ጉብዝናና ጥንካሬና ትጋት ይለያያል። ግን ሰዓሊው ደግሞ ፕሮሞተር ይፈልጋል ብዬ አስባለሁ። አሁን ኢትዮጵያ አጣቻቸው ያስፈልጋታል ብዬ የማስባቸው ሙያዎች እንደ ፕሮሞተር፣ ክሪቲክስ እና ሂስቶሪያን የሚዘግቡ ወይም አርካይቭ በፎቶም በታሪክም በምን የሚሉ ሰዎች ያስፈልጉናል። ከየት ተነስቶ የት ደረሰ፣ ምን ሰራ፣ የት መድረስ አለበት ብሎ የሚገፉም የሚያግዙም ሰዎች የሉም ብዬ አስባለሁ። ሰዓሊ ኢትዮጵያ በጣም የሚገራርሙ ጀግና ሰዓሊዎች አሏት። በጣም የሚገራርሙ ከታችም እስከ ላይ ድረስ
በጣም ድንቅ ሰዓሊዎች አሉ። ያንን ይዘን ወተን ለዓለም ኮምፒቲቲቭ የምንሆንበት ወይም ጸጋውን የምንጋራበት ጊዜ ይቀርባል ብዬ አስባለሁ። እኔም ተስፋ አደርጋለሁ። ዘላለም ፉል ታይም ስቱዲዮ አርቲስት ነህ እንዴ? አይደለሁም። ፉል ታይም አርቲስት አይደለሁም። አዲስ ሚዲያ ኔትወርክ ውስጥ የግራፊክስ ዲዛይነር ነኝ። ሁለቱን አጣምሬ ነው የምሰራው። እንዴት አጣጥመህ ነው እየሄድክ ያለኸው ታዲያ? በእብደት እያበድኩ። ስለዚህ አልተኛም እያልክ ነው? ጊዜ ይፈትፋል። እያበድኩ ሁለቱም ቦታ ላይ ለመሆን እሞክራለሁ። ቶሎ ሳላረጅ አንዱ ቦታ ለመሆን እሞክራለሁ። እድሎች ካሉ ግን ፉል ታይም አርቲስት የመሆን እቅድ አለ እንደማለት ነው። ቅድም ስለ ኢሚቴሽን አውርተሃል። አንዳንዶች በተጽዕኖ የተመሰረተ የአሰሳል ስልትን የመመሳሰል ዘዬ ይሉታል፣ አንዳንዶች ደግሞ ኩረጃ ይሉታል። ያንተ ምልከታ እዚህ ጋር ምን ይመስላል? ምን ይባላል መሰለሽ፣ ሰዓሊ ኤግዚቢሽን ሲያቀርብ ራቁቱን ነው የሚቆመው ይባላል። መለመላውን ነው የሚቆመው ይባላል። ከኮረጀም ከሰረቀም ካመሳሰለም ኦዲየንስ ያውቀዋል ይባላል። የትኛው ኦዲየንስ ነው? አሁን የኛ ሀገር ትልቁ ችግር ምንድነው? ኦዲየንሳችን የኢንተሌክቹዋል ጥያቄ አድርጎት ፕሪቴንድ እያደረገ ነው። ዋው ወይ ስዕል ያምራል ሲል ስዕሉ ገብቶት ነው ወይስ ስዕሉ እንደተሰረቀ አውቆ ነው ምናምን ሳይሆን ይሄ ቋንቋው አርት ከኤሌመንተሪ ጀምሮ መሰረታዊ የሆነ ቋንቋውን ከተማርሽው አሁን የምትያቸው ምላሾች ይመለሳሉ። መኮረጅ የሚባለው ነገር ኩረጃ ልክ አይደለም አይደል? መነሻ አድርጎ መስራት ግን ልክ ነው። ኢንስፓየርድ መሆን ልክ ነው። ኢንስፓየርድ ከሆንሽ እኮ ሙሉ ለሙሉ አይደለም የምትወስጂው የሆነ ነገር አለውና መኮረጅ ከተባለ ራሱ ትክክል አይደል? ጥያቄው ራሱ ትክክል አይደል? መኮረጅ ልክ አይደለም፣ በቃ አለቀ። ግን ማሳደግ፣ መነሳት፣ መነሻ ማድረግ፣ ኢሚቴት ማድረግ ስትማሪ ሁላችንም እከሌን ለመምሰል ነው የምንሰራው። ከዛ እከሌን ከቻልሽ በኋላ ራስሽን ለመሆን ነው የምትሰራው። ፍለጋ ውስጥ ኢሚቴት ማድረግ፣ ማየት፣ መኮረጅ ማድረግ ምናምን አለ። ግን መጨረሻሽ ደግሞ የራስሽን ማንነት መፈለጉ ስለሆነ ፍለጋ ውስጥ ካለ ልክ ነው። ከፍለጋ በኋላ ግን ማንነትሽን በሰው ውስጥ መግለጽ ልክ አይደለም ያስባል። ያንተ ስራዎች 100% እኔን ነው የሚወክሉት ብለህ ነው የምታምነው ወይስ ኢንስፓየር አድርጎ የወሰድካቸው አንዳንድ ስልቶች ይኖሩ ይሆን? እኔን ነው 100%። አሁን ባለውበት ደረጃ የምሰራቸው ስራዎች እኔን ነው። በጣም ጥሩ። ግን ተነስቼ ማደንቃቸው ማያቸው ሳውል ከውጭም ከሀገር ውስጥም አሉ። እንደመነሻ የሰራዋቸው ሳጠናቸውም ሳያቸውም የነበሩ ሰዎች አሉ። በዚህ ስዕል ውስጥ እነሱ አሉ። አሁን ግን እኔ ከነሱ ተነስቼ የራሴ ማንነት አግኝቻለሁ ያስባል። በቀጣይ ልታከናውናቸው ያሰብካቸው ፕሮጀክቶች ይኖሩ ይሆን? አዎ፣ ስዕል መሳል ፕሮጀክት፣ ኤግዚቢሽን መስራት እሱ ነው። ቅድም ያጠናውም ነው ብለሃል። ስለዚህ እዛው ጥናቱ የሆነ ሰዓት ላይ ማረፊያ አግኝቶ እንግዲህ የዘላለም ተች ይሄን ይመስላል የምንልበት አጋጣሚ እንደሚመጣ እርግጠኛ ነኝ። አመሰግናለሁ። አድናቂዎች የት ሊያገኙ ይችላሉ? አዲሱ ገበያ አካባቢ ነው። ፒያሳ ድሮ ማነቂያ የሚባለው ሰፈር ላይ ነበርኩኝ። ብዙ ነገር የነበረው ስቱዲዮም አካባቢም እዛ ነበር። አሁን ለጊዜው ደግሞ ወደ አዲሱ ገበያ አካባቢ ጉለሌ ስቱዲዮ አለኝ። እዛ አካባቢ ነኝ ያለሁት። ኦርደሮችን ነው እየሰራ ያለው ወይ ስራዎችን አሁን እያጠራቀምክ ነው ያለው ለእይታ እንዲቀርቡ? ስቴንግላስ የሚባል ከእንትኖች ውስጥ ስቴንግላስ የሚባል ስዕል አለ። ስቴንግላስ ሞዛይክ የቤተክርስቲያን ስራዎች ውስጥ ኦርደር ሲመጡ እነሱን እንሰራለን። ፍቅሩ ደምሴ የሚባል ሲኒየር ሰዓሊ አለ። ከሱ ጋር አብረን እነዚህ የስቴንግላስ የስዕል ጥበቦችን እንሰራለን። ስቴንግላስ የቁልቢ ገብርኤል የዶሙን ሰርተናል። የዛግዌ ኢትዮጵያ ንግድ ባንክ ዛግዌ ብራንች ስቴንግላስ አለን። ዳውንት የሚባል ዳውንት ዋልዳና ደላንታ ወሎ ውስጥ የሚገኝ ትልቅ የአቡነ እስትንፋሰ ክርስቶስ የጻድቁ አቡነ እስትንፋሰ ክርስቶስ ቤተክርስቲያን ስቴንግላስ መስኮቶች ሰርተናል። እንደ ኦርደር እና
ስቱዲዮአችንን የሚያግዝልን ይሄንን ነው የምንሰራው። በአሁኑ ሰዓት እየሰራን ያለነው እነዚህ። በጣም አመሰግናለሁ። ተችህን አደንቃለሁ። ታንክ ዩ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አንዱ ከአንዱ መማር፣ መልካምን ነገር ለስራው በሚጠቅም መልኩ መውሰድ፣ ማሳደግ እሰየው ነው የሚለው ዘላለም። በቀጣይ የተለያየ ስራዎችን በመስራት ሀገራችን ከምትኮራባቸው አንቱ ሰዓሊያን አንዱ እንደሚሆን ሙሉ እምነቴ ነው። በቀጣይ የትኛው ሰዓሊ ይቅረብላችሁ? መልእክተ ሰዓሊ ነበርኩኝ። መልካም ሳምንት ይሁንላችሁ።